ነፍሰ ጥሩ ሰው ጋር መኖር አይወድም። አብርሽ ነፍሰ ጥሩ ሴት ጋር ነፍሰ ጥሩ ሚስት እንድትኖረው አይፈልግም። አብርሽ ምንድነው የሚፈልገው መሰለሽ? ልጅ ወልዶ በቃ ካደገ በኋላ ልጁ 8-9 ወር ከሆነው በኋላ እንደዚህ አቅፎ ቲክቶክ መስራት። ልዑሌ የኔ አንበሳ ሴት ከሆነ የተወለደች ያንቺ ደግሞ እስከምትወለድ ራስሽ ነው የምትወስጃት ኃላፊነቱ ማለት ነው። እስከምትወለድ ኃላፊነቷን የምትወስጃት አንቺ ነሽ። ገባሽ? እሱ ከመጀመሪያውም ለእርግዝና ብሎ አይደለም ካልጋ ላይ ስትዘለሊ፣ ስትወጋጊ፣ ስትላፊ፣ ስትጋበይ፣ ስትጋጭ፣ ስትፋለጭ ያደርሽው ለልጅ አይደለም። ገባሽ? ላይፍን ለማሳለፍ ነው የነበረ ላይፍን ለማሳለፍ ከሱ ጋር ኢንጆይ ለማድረግ ለመደሰት ምናምን ነው እንጂ እሱ ልጅ ፈልጎ አይደለም ከአንቺ ጋር የመጣው። ልጅ ፈልጎ ልጅ አጥቶ ከሩታ ጋር አይደለም የመጣው። ገባሽ አይደለም? እንደዛ አይደለም ፈልጎ የመጣው። እኔ የምላችሁ አብርሽ ማለት ነው ሄርሜላን ሁለተኛን ከይኔ እንዳላይሽ። እንዴት ይሄ ነገር ለኔ ሳትናገሪ ሳታስፈቅጂኝ ፕሮግራም አለን አላማ አለን ሽማግሌ ሳልክ ምን ሳልል ገና በቀለበት ፕሮግራም እንዴት ልጅ ታረግሻለሽ? እንዴት ነው በዚህ ሳምንት አረገዝኩ ብለሽ ጠፍተሽ አሁን በእንደዚህ አይነት ወይ እኮ አይደለም ልትነግሪ የምትችይው። እኔ ምን አደረጓት? ምን ሆና ነው? ምንድነው ያደረጓት? ምንድነው ከኔ ላይ ስራ እየተሰራብኝ ያለ ብዬ እያሰብኩ ያለ አንቺ አርግዤን የጠፋው እያልሽ እንትን የምትይ አንደኛ ከጓደኞቼ ጋር ከወንድሞቼ ጋር ወንድሜን አሳስሬያለሁ። ምን ብያለሁ? በጋሽዬ ብዙ አሰድቤዋለሁ። ሩታንም ቢሆን በኦዲየንስ ብዙ ነገር አስከፍቻታለሁ። ስለዚህ እንዴት ነው አንቺን ልቀበልሽ የምችለው? እንዴት ነው ማምንሽ? እንዴት ነው እሺ ልልሽ የምችለው? ለምን አልነገርሽኝም በሰዓቱ? አብርሽ አረገዝኩ እኮ ምናምን ብለሽ ለምን አትነግሪኝም ነበር? ጠፍተሽ ከሰነበትሽ በኋላ የእጅሽን ቀለበት አውልቀሽ እንትን ካልሽ በኋላ ይሄ ነገር ለሌላ ነገር ጠንስሰሽ መተሽ እንደሆነስ የታቀልሻለሁ እንደዚህ የምትይኝ ምናምን ብሎ አብርሽ ፌንት ገጭቷል። ፌንት እንዴ አብርሽ አብረ ስተኛ ስትላላጥ ስታድር ፌንት ያልገጨኸው እንዴት ዛሬ የሆነ ስትበጠብጡ የነበራችሁትን ነገር ተቋጠረ ስትባሉ እንዴት ነው ልታብድ የምችለው? በምን ኬዝ ነው ልታብድ የምችለው? መቀበል አለብህ እንዴ መቀበል አለብህ። በቃ ታድልሃል። አንድ አመት ባልሞላ 2 ልጅ እንትን ማለት ዋው! ይጨብጨብልህ። ይሄ ጀግንነት አይደለም። ይሄ ጉብዝና አይደለም። ከሚስቱ በላይ ሲማግጥ የነበረ ወንድ ልጅ እንደገና ሚስቱ ላይ የተማገጠባት ሚስት ደግሞ አረገዝኩ። ነገ እኮ ጥሎሽ ነው የሚሄደው። ሩታን በምንድን ነው የተዋት? አብርሽ ነፍሰ ጥሩ ስለሆነች ስላረገዘች እኮ ነው። ሄርሜላ የሩታን እጣ ፈንታ በለቻት። የሩታን እጣ ፈንታ ሩታ አርግዛሰል እንደዚህ ማንም ልጁ የኔ አይደለም አልንከባከብሽም፣ ውጭ ልኝ አልፈልግሽም፣ እኔ ጋር እንትን የምል ነገር የለም ምናምን ብሎ ተዋት ማለት ነው። አሁን ደግሞ የሄርሜላ ወንድምና እህቱ ደግሞ እንደዚህ የሚባል ነገርማ የለም፣ እህታችን እንደዚህ አድርጋት፣ አንተ የት አባህ ነው የምትሄደው? ምንድነው የምትሆነው? ምን አይነት አውትፊት ነው የምታሳያት? እንደዚህ መልክ ፊት መኮስተር የሆነ ነገር ማድረግ ምናምን የለብህም፣ አምና ተቀበል፣ ተንከባከባት እያሉ ነው። አብርሽ ደግሞ አልፈልግም፣ እኔ አሸሸም ገዳዬ አብራ እየሮጠች ዘና ምትል ወይኔ አባ ወዴና ምመኝ ይሄን አቀብለኝ ይሄን እንትን በለኝ የምትለኝ ሚስት አልፈልግም አለ። አብርሽ እንደዚህ አይነት ሚስት አልፈልግም እያለ እንዴት ነው ሩት ሄርሜላ አብርሽን ለማሰር ነው ወይስ ምንድነው ይሄን ነገር የተጠቀምሽው? ለምን አይነት ወይም ነው የተጠቀምሽው ይሄ ነገር ማለት ነው? ገባሽ? ለምን እንደተጠቀምሽው ለምን አይነት ኬዝ እንደተጠቀምሽው ራሱ እያወቅሽ አይደለም። ገባሽ አይደለም? አብርሽ ነፍሰ ጥሩ ሰው ጋር መኖር አይወድም። አብርሽ ነፍሰ ጥሩ ሴት ጋር ነፍሰ ጥሩ ሚስት እንድትኖረው አይፈልግም። አብርሽ ምንድነው የሚፈልገው መሰለሽ? ልጅ ወልዶ በቃ ካደገ በኋላ ልጁ 8-9 ወር ከሆነው በኋላ እንደዚህ አቅፎ ቲክቶክ መስራት። ልዑሌ የኔ አንበሳ ሴት ከሆነ የተወለደች ያንቺ ደግሞ እስከምትወለድ ራስሽ ነው የምትወስጃት ኃላፊነቱ ማለት ነው። እስከምትወለድ ኃላፊነቷን የምትወስጃት አንቺ ነሽ። ገባሽ? እሱ ከመጀመሪያውም ለእርግዝና ብሎ አይደለም ካልጋ ላይ ስትዘለሊ፣ ስትወጋጊ፣ ስትላፊ፣ ስትጋበይ፣ ስትጋጭ፣ ስትፋለጭ ያደርሽው ለልጅ አይደለም። ገባሽ? ላይፍን ለማሳለፍ ነው የነበረ ላይፍን ለማሳለፍ ከሱ ጋር ኢንጆይ ለማድረግ ለመደሰት ምናምን ነው እንጂ እሱ ልጅ ፈልጎ አይደለም ከአንቺ ጋር የመጣው። ልጅ ፈልጎ ልጅ አጥቶ ከሩታ ጋር አይደለም የመጣው። ገባሽ አይደለም? እንደዛ አይደለም ፈልጎ የመጣው። ካንቺ ጋር እንደፈለገ ሊፈነጭ እንደፈለገ ሊዘል። አንቺ ደግሞ ከሩታ እንዴት ታረቅ አልፈልግም፣ ምን እንዲል አልፈልግም፣ ስለዚህ ማርገዝ ነው ያለብኝ ብለሽ አርግዘሽ ስትመጪ የሩታን እጣ ፈንታ ማግኘትሽ እንደማይቀር ማወቅ ነበረብሽ፣ ማወቅ አለብሽ።
ማወቅ አለብሽ ማርቲ ወንድሟ በግዴታ ትቀበላለህ እንደዚህ መሆን አለበት ምናምን ብላችሁ ማስገደድ የለባችሁም። አብርሽ ነገም ሌላ ሚስት አለችው። ገባችሁ? ሌላ ሚስት አለችው ደግሞ እንደ ሩት አሁን እንደ ሄርሜላ የምትመጣ ሌላ ሚስት አለችውና ከሷ ጋር ነው ኢንጆይ ማድረግ የሚፈልገው እንጂ ከሄርሜላ ጋር አይደለም። ስለዚህ ሄርሜላ አንድ ሰው ፕላን አለው፣ ልጅ የሚወልድበት ፕላን አለው፣ ቀለበት የሚያደርግበት ፕላን አለው፣ ሽማግሌ የሚልክበት ፕላን አለው፣ ሰርግ የሚያደርግበት ፕላን አለው። የሁሉም ሰው ፕላን አለው። ልጅ ጸጋ ነው። የስ ጸጋ ነው። አዎ የእግዚአብሔር ስጦታ ነው፣ ጸጋ ነው። ገባችሁ? ነገር ግን ለሁሉም ደረጃ አለው። ገባችሁ? ደረጃ ሌብል አለው፣ እቅድ አለው። ዝም ብላ ሩታ ስላረገዘች አንቺም ታረግዣለሽ እንዴ? የሩታን እጣ ፈንታ መቀበል አለብሽ እንዴ አንቺ? አብርሽ አላቅሽም፣ አልፈልግም፣ እንደዚህ አይነት ነገር አላስብም። ትናንት ቴንሽናም ሆኛለሁ። በቃ መረጋጋት አለብኝ። የሚወድሽ እሺ፣ የሚያፈቅርሽ ልጅ የሚቀበል ቢሆን ምን ችግር አለው? እንኳን ተገኘሽልኝ እንጂ አንቺ ምን ችግር አለው? እንኳን አረገሽ። በዚህ ከሆነ የጠፋሽው ችግር የለውም፣ ምንም ችግር የለውም። እንኳን አንቺ ደህና ሆንሽልኝ ምናምን ይልሽ ነበር። ገባሽ አይደለ? ግን አብርሽ እቅድ አላቀደም። እንደዚህ አይነት ልጅ እዛ ጋር ልጅ እንደዚህ ልጁ ምናምን እየተባለ ከአንቺ ጋር ደግሞ ልጁ እንደዚህ ምናምን መባል አለበት እንዴ? ለልጁም እኮ ሪስፔክት መስጠት አለብሽ፣ ለልዑል ማለት ነው። አባት ጥሎት አንተን ጥሎ ሄዶ ሌላ ልጅ ጋር ሊያረግዝ ሄደ ተብሎ እኮ ነገ እኮ ያድጋል ይሄ ልጅ። ነገ እኮ አፋለው፣ ነገ እኮ ያወራል አይደል እንዴ? ሄርሜላ ምን አስበሽ ነው? ነገሮችን ማቀድ የሚባል ነገር አለ፣ ማማከር የሚባል ነገር አለ። ያለዛ ግን እውነታውን የደበቅሽው ነገር ካለ የሆነ ነገር ከአብርሽ መራቅ ፈልገሽ ከሆነ ወይም አብርሽን ለማያዝ ፈልገሽ ከሆነ ሪል ነገሩን መናገር አለብሽ። አብርሽንም ከተጣላቸው ወንድሞቹ ጋር ማስታረቅ አለብሽ ብዬ ነው የማስበው እንደኔ ማለት ነውና ለማንኛውም አሁን ከትንሽ ደቂቃ በኋላ ይመጣሉ። እስከዛው ድረስ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ባይ ባይ።